ባልደረቦቼ ተስፋዬና መልሹ እስቲ መልሹ ሌዲስ ፈርስት ይሁን እንግዲህ ሴት ነሽና ባንቺ ሊጀምር ኢየሩሳሌም ያለው ተጨባጭ ሁኔታ ምን ይመስላል አስተያየቶችን ከዛ ወደ ተስፋዬ መለሳለሁ ኢየሩሳሌም ዛሬ በጣም ያው ቀዝቀዝ ያለ ነው ምንም ነገር የለም እኔ አሁን ወጥቼ ነበር ለማየትም በዛውም ደግሞ ሱፐርማርኬትም የተወሰነ በቃ ልክ እንደ ኮሮናው እንደነበረው አይነት ነገር ነው ያለው ከህዝቡ ጥንቃቄም የተነሳ መንግስታችንም በማዳመጥ ላይ ሰው እንዳለ በዚህ በኩል ታየዋለህ እና ብዙ ግርግር የለም ጸጥ ያለ ነው ሰው የተረጋጋ ነው እኔም እንዲሁ ሰፈሮችም እንደገና ትናንትናም ደግሞ መጠለያ ቦታ ስናወራ ነበርና ሁሉ ከመንግስቱ ጀርባ ከወታደሩ ጀርባ ነው በቃ ይሄ ነገር ላንዴና ለመጨረሻ መሆን አለበት የተወሰነ ቀን ብንሯሯጥም ይሄንን ደግሞ ማሸነፍ እንችላለን ማሳለፍ እንችላለን የሚል ነው የሰማሁትና ጥሩ ነው ያለው በእኛ እንግዲህ እስካሁን አሁን ደግሞ አይቸው ካለ ጋር መስማማው ማዳመጥ አለብን ዜሮ እንዲሆን ማለት ነው አሁን የሚደርሰው አደጋ ማዳመጥ ስንጀምር የተባለውን በሙሉ በሰዓቱ ምክላት ከገባን ያውም ጥሩ ሰዓት ነው ግማሽ ሰዓት ጀምሮ ጥንቃቄ ተሰጥቶን ማለት ነው ያንን አድርገን ጉዳቱን ዜሮ ለማድረስ ብንሞክር ብዬ ነው የምለው ኦኬ መለሳለሁ ወደ አንቺ ጋር መልሹ ተስፋዬ ተጨማሪ መረጃዎችና ዜናዎች ካሉን ጤና ይስጥልኝ ፋሲል በድጋሚ እንግዲህ ያው የኢራኑ ጉዳይ እንዳለ ሆኖ በአዛ የሚካሄደው ጦርነት የበለጠ ሌሎች ውጤቶችን ያሳየ መምጣቱና በአሁን ሰዓት በእውነት ዓለም ትኩረቱን የሚያደርገው በኢራንና በእስራኤል ያለውን ጦርነት በመጠቀም እንግዲህ ወደ ዋና ከተማዋ አዛ እየተቀረበ የሚሄድበት ሁኔታዎችንም እያካሄደ ነው በአዛ ያለው ጦርነት እንግዲህ ከሁሉም ተሳትፎ ከባህር ኃይልም ያለበት የምድር ጦሩም የገባበትና በአየር ደግሞ የሚደረገውም ጥቃት እንዳለ ነው እንግዲህ ከሰሞኑ የአዛ ጦርነቱ ዛሬም አንድ ታጋያችን ተሰውቷል ለነፍስ ይማር እንላለን ሌላው አንድ አዲስ ነገሮች የሚታዩት በምስራቅ ኢየሩሳሌም አካባቢ ከሰሞኑ እንግዲህ ኢራን በመታደርገው ጥቃት ደስታቸውን ለመግለጽ የወጡ የምስራቅ ኢየሩሳሌም የአረብ ነዋሪዎች በፖሊስ ቁጥጥር ስር ውለዋል በተጨማሪም በሌሎች የአረብ መንደሮች እንደዚሁ ብዛት ያላቸው አረብ ዜጎች የአረብ ሆነው የእስራኤል ዜግነት ያላቸው ሁሉ ሳይቀር ከሰሞኑ በተለያዩ አውታሮች ላይ ሲያደርጉ የሚያደስታዎችን የሚያደርጉትን ሁኔታዎች የእስራኤል ፖሊስ በቁጥጥር ስር ላይ ያዋለ ነው እንግዲህ የመከላከያ ሚኒስትር እስራኤል ካጽ በተጨባጭ ሁኔታ ግምገማ ከደህንነት ከፍተኛ ባለስልጣኖች ጋር ባደረጉት ንግግር ኢራንን ሲገልጿት እባብ ነች ቆዳዋን መክፈፍ ቀስ እያላችሁ እስኪያማት ድረስ አድርጉና የአየር ኃይል መከላከያዋን ሚሳኤሎቿንና በቴህራን ያሉትን የአገዛዙን ኢላማዎች ጨምሮ አውድሙ ሲሉ የሚል ንግግር ተናግረዋል ሚኒስትሩ አክለውም ሐሚናይ ቴህራንን የቤሩት እጣ ፈንታ አድርጓታል ህዝቦቿም እንደታገቱ የሚያሳይ ሁኔታዎች ናቸው ሲሉ ተናግረዋል እንግዲህ የይሁዳና ሰማሪያ በአሁን ሰዓት ብዛት ያላቸው እንቅስቃሴዎች አይታዩም በአረቦች አካባቢ የእስራኤል ጸጥታ ኃይል ብዛት ያላቸው የፍልስጤም አስተዳደር ስር ያሉትን የአረብ ሀገሮች በመዝጋትና ኬላዎችን ጊዜያዊ ኬላዎችና ያው የቋሚ ኬላዎች የነበሩትን በማቆም በአካባቢው ምንም አይነት እንቅስቃሴ እንዳይደረግ የተደረገበት ሁኔታ ነው እንግዲህ የሀገር ውስጥ ያለው ዜና ይሄ ነው ፋሲል እስቲ ወደ መልሹ ልመለስና ያው የተለያዩ ዜናዎችን በውጭውም ሀገር በተለያዩ ቦታዎችም እየተከታተልሽ ነው ከጓደኞችሽ ከሌሎችም የምትሰሚው ምንድነው ፋሲል አሁን የሚደረገው ጦርነት እንግዲህ እኛ ከመፈጠራችን በፊት የተጻፈ ነው እሱም ደግሞ ያው ለህዝቦቻችን የምለው ትንቢተ ኤርሚያስ 49:33 እስከ 36:37 ይሄ ቢነበብ ጥሩ ነው ብዬ ነው የምለው እንደገና ደግሞ የጦርነቱ ስም ቢንያሚን ኔታንያሁ አንበሳ ተነሳ ኦሪት ዘኍልቍ 23:24 እነሆ ህዝቡ እንደ እንሰት አንበሳ ይቆማል እንደ አንበሳም ይነሳል ያዳነውን እስከሚበላ ድረስ
የገደለውንም ደም እስከሚጠጣ አይተኛም ይላል። ይሄ ነው ስሙ እና በጣም እግዚአብሔር ይሄንን ነገር ይሄ ሃማ ነው እንግዲህ ኢራን የሃማ ሞርደኻይን ሊሰቅል የነበረበት እንጨት ላይ የተሰቀለበት ነው። ኒውክለሩ ትናንትና የመቱት ያ ቦታ ነው በመጽሐፍ ቅዱስ ላይ እንግዲህ ብዙ ሰው ገብቶ እንዲያነበውና ይሄ ተመልከቱ ነው ምንላቸው ተመልከቱ ዝም ብሎ የተነሳ ነገር ነው። አዎ መጀመሪያ ፍልስጤን እንትን እንደዚህ እያሉ ከሚሉ ታሪክ ምን ይላል የእግዚአብሔር ቃል ምን ይላል? እንግዲህ እስላሞችም ቢሆኑ የእስላም ሃይማኖት የሰላም የሚሉ ነው። ስለዚህ ምንድነው ብለው ገብተው አንብበው ቢረዱ ይሻላል። ሁለተኛ ነገር ደግሞ እግዚአብሔር ቃል እስራኤልን የረገመ የተረገመ ነው፣ እግዚአብሔር የአብርሃምን ዘር የባረከ የተባረከ ነው ብሏል። የቃሉን የማይለዋውጥ አምላክ ነው። ስለዚህ እኛን እየረገሙ እየተጋጩ እየሞቱ እያያችሁ የምትራገሙ ሰዎች ሁለቴ ሶስቴ ቆም ብላችሁ ብታስቡበትና ታሪክን መጽሐፍ ቅዱስን ብታነቡላለው በብዛት ከውጭ ሀገር የሚደወልልኝ ምን አይነት ተአምረኞች ናቸው። የሂዝባላ በቴሌፎን የቢበሩ ነገር ገና አብላልተን እንዴት ነው ብለን ሳንጨርሰው በአገራችሁ ላይ የውትድርና ቦታ ባሲስ ሰርታችሁ ይሄንን የተደረገው በምንድነው ብለው ብዙዎቹ ይላሉ። እስራኤሎችም ደግሞ እንዲማነጋግራቸው ውጭ ሀገር ያሉት አሁን ቀና አንገታችን ትንሽ አንድ አባባል ለውልሽ ለተስፋ የምለዋለው የእስራኤል ህዝብ ከሌላው የሚለይበት ነገር ብዙዎች እንደዚህ አይነት ችግር በሚፈጠርበት ጊዜ ጦርነት በሚፈጠርበት ጊዜ አገር ለቀው ይወጣሉ። ግን የእስራኤል ህዝብ ከውጭው ያለ ወደ አገሬ ልመለስና ልዋጋ ነው የሚለው። አሁን በአሁኑ ወቅት ለምሳሌ 100,000 አካባቢ እስራኤላውያን ውጭ ይገኛሉ ለሽርሽር ወይም ለጉብኝት ወጥተው አውሮፕላን ባለመኖር መመለስ አልቻሉም። አሁን ምን ያህል መንግስት ወጥረው ይዘውታል እንመለስ እያሉ በቃ ይሄ ነው አንድ እንደውም የሆነ በእንግሊዘኛ ነው አይ ቲንክ የላኩልህ ይመስለኛል የእስራኤል ዋናው ሚስጥሯ የሚሉይም የሚያደርገው ትንሹ ትልቁ ሴቱ ወንዱ ሳይፈራ ለህልውናው ለሀገሩ ለመጠበቅ የመውጣቱ ጀግንነቱ ነው የሚልና ይሄ ደግሞ ህዝቡ እንዳልኩ ባለፈው ምን ሁሉ ተነጋግረናል። እንጣላለን፣ የብዙ የፖለቲካ ክፍፍላለን፣ ያስተሳሰብ ክፍፍላለን። ግን እንዲህ አይነት ነገር ሲመጣ ሁላችንም አንድ ነን። በቃ አንድ እጅ እጣት ቀኝ ይሄ ትልቁ እጣት ቢቆረጥ እጣት ነው፣ ትንሹ እጣት ብትቆረጥ የራስ እጣት ናት። እንደዛ ነው የእስራኤል ህዝብ አንድ ነን። አስተሳሰባችን የተለያየ ነው፣ ልክ ነው፣ አንድ ቤተሰብ ነን እና አሁን ራሱ እዛ ያሉት አይምሮ በቃ ይሄ ቀናልን ታንገታችን ቀና ብለን መናገር ጀመርንና ጀግንነታችን ተመለሰ፣ ወኔያችን ተመለሰ። በኦክቶበር 7 አንገታችን ሊያስደፉን የመጡት የነበረው እንደዛ ገናና የነበረችው አገር አሁን ደግሞ ባለው በዚህ እስራኤል ኢራን አትደፈርም ማንም አይነካትም ተብሎ እንደ ታሪክ የታሰበው እስራኤል በቃ በአይምሮ በሰው በማይጠብቀው ደረጃ ላይ ስለሆነ ውጊያው እግዚአብሔር ደግሞ ጨምሮ ማሸነፍን ይሰጠናል። ጸሎታችሁን ማረጋችሁን አትተው። በውጭ ሀገርም በተለይ በጣም ለኛ ደጋፊዎች አላችሁና እናመሰግናለን እላለሁ። ኦኬ ተስፋዬ ከኢራን የሚደርሱን ተጨማሪ መረጃዎች አሉ? በአሁኑ ወቅት ድብደባዎች እየተፈጸሙ ነው? ይሰማል? ይሰማኛል። አዎ እንግዲህ በቴህራን ብዛት ያላቸው የቴህራን እንግዲህ የራሱ የመንግስት ኢላማዎች በአሁን ሰዓት በጣም እየተመቱ ነው። እንደውም እንደሚባለው ከሆነ አሁን ከሚመጡት መረጃዎች የራሱ የኤርፖርት የዋናው የብሔራዊ አውሮፕላን ማረፊያ እዛም አካባቢ እየተደበደበ ነው። እንደውም እንደሚባለው ከሆነ የኢራን የፓርላማው አካባቢ ያሉ ህንፃዎች እዛም አካባቢ የአየር ኃይል ድብደባ እያካሄደ ነው። እንግዲህ በአሁን ሰዓት የኛም እየተነጋገርን ጥቃቱ እንደቀጠለ መሆኑን በዛት ያላቸው መረጃዎች እየወጡ ነው። ፋሲል ኦኬ ባልደረባዬ መልሱ ብርሃኑ ከኢየሩሳሌም እንዲሁም ባልደረባችን ተስፋዬ ቢሻው ከጹራ ዳሳ በጣም አመሰግናችኋለሁ። መልካም ቀን። መልካም ቀን፣ የሰላም ቀን እንዲሆን ምኞቴ ነው።